አንቺ ልጅ ነሽ ጸጋ ነሽ አይደል? አንቺ ነይ። አንተ ያለበት ቦታ መቃብር ነው። ዛሬ እግዚአብሔር ያውጥቷል። ሚስት አለኝ፣ ልጅ የለም። ባልየው ፌል አረገ። አፈር ይዘህ መጣ። ከዛ አምነ መጣ። ጌታ እንደሚናገር ክረምትና በጋም ያልፋሉ። እሺ ህልም ታያለሽ አይደለ? እግዚአብሔር የሰጠሽ ነገር አለ። ግን በጣም ነው ጠላት አታክም ያረግሽ እና ባልሽንም ገሎ አንቺንም ለመግደል ልጆችሽን ምድረ በዳ ለማስቀረት ኢየሱስ ጌታ ነው። አንቺ ልጅ ነሽ ጸጋ ነሽ አይደል? አንቺ እኔ ፓስፖርት ላይ ጸጋ ምናምን የሚል ስም ነው ማየው። ደህና ነሽ? እንዴት ነሽ? ምንድነው ጸጋ ነሽ ምናምን ስምሽ ነው? ማን ነው ስምሽ? ጸጋ። እዛ ጋር ቆሜ ነው ጸጋ ምናምን ያልኩት አይደለ? እዛ ፖሉ ጋር ቆሜ ነውና ወደዛ ስላየሁ ነው አንቺን የፈለኩሽ። እግዚአብሔር አዲስ ተአምራት ያደርጋል። ከኢትዮጵያ ውጭ ወጥተሽ ታውቂያለሽ? ወጥቻለሁ። 3 አመት ሆኗል። ታግዬ ቪዛ መጥቷል ይላሉ። ከሄድኩ በኋላ ጆርዳን ደርሼ ትክክል አይደለም ያንቺ ቪዛ ብሎ መለሱልኝ። ፓስፖርት ላይ ጸጋ ነሽ ምናምን ይላል። ጸጋ ይላል። እኔ ፓስፖርት ላይ ጸጋ ምናምን የሚል ስም ነው ማየው። እሷን ነበር አይፈለኩት። ዛሬ አዲስ በር ይከፈት። 3 አመት ሙሉ ታግሎሻል። የ3 አመት ትግል ዛሬ ይለቃል። አሜን። አንድ ሰው ዛሬ ከወደቀበት ቦታ ጌታ ያነሳዋል። ኢየስ በጌታ መንፈስ በኃይል የሚነሳ ሰው አይቻልም። አሜን አሜን። ጸጋ በቃ ዛሬ ቀንሽ ነው። አሜን። ጌታ በስም ጠራሽ አይደለ? ይከፈትልሽ። የጸጋን ፓስፖርት የያዘ መቃብር በኢየሱስ ስም ለቀቀ። አሜን። የያዘ መቃብር በኢየሱስ ስም ለቀቀ። አሜን። እግዚአብሔር ደጆቿን ከፈተ። አሜን። አዲስ ነገር ሆነላት። አሜን። በኢየሱስ ስም ይጨብጨብ። ለጌታ አጨብጭቡ። እማዬ ተነሽ እስቲ። ሃሌሉያ። መልእክት አለኝ ዛሬ። በእውነት በጣም ለምልማን የመጣችው ኢየሱስ ጌታን አጠገባችሁ ያለው ሰው ጌታ እኮ ነው በሉት። በሞት አዋጅ ውስጥ ሆና ነው እዚህ ቤት የመጣችው። ይሄው ጓደኛዬ አብረን ነው የምንሰራው አይደለ? ታውቃለች። ከነሽ ሲያኪዬ ሀቂ ልክ ነው። ልክ ነው። የሆነ ጊዜ ሆስፒታል ተኝታ ትሞታለች ተብሎ ነበር። እውነት ነው ምነው? ጂሰስ አረ ኢየሱስ ጌታ ነው። ዛሬ መልእክት አለኝ። ያለ ጊዜያችሁ በኢየሱስ ስም አትሞቱም። ጠላቶችሽን ትገዣለሽ እንጂ አይገዙሽም። በዙሪያሽ ያለ የጠላት ድምጽ ያለው አንቺን ጨርቅሽን አስጥሎ ሊያስበርሽ ያለ መንፈስ ዛሬ ተገልብጧል። በዙሪያሽ የሚከተልሽን የጨለማ ሥራ እግዚአብሔር ገልብጦታል። አያገኝሽም። እግዚአብሔር ከለላ ያደርግልሻል። በኢየሱስ ስም በዚህ የወንጌል ኃይል ትገለጫለሽ። በጠሉሽ በገፉሽ ሰዎች ፊት እግዚአብሔር ከፍ ከፍ ያደርግሻል። አሁን ጸጋ ባንቺ ላይ ይመጣል። አዲስ ነገር እግዚአብሔር ያደርጋል። ወገብሽን እግዚአብሔር ያስታጥቅሻል። ጸጋን እግዚአብሔር ይሰጥሻል። እንደገና ትነሻለሽ። በኃይል እግዚአብሔር ያቆምሻል። ጌታ ካንቺ ጋር አለ። ይሄ ወንጌል ባፍሽ ይነገራል። እግዚአብሔር ካንቺ ጋር ይሰራል። አሁንም ለጠላቶችሽ አሳልፌ አልሰጥሽም ማለት እግዚአብሔር ካንቺ ጋር አለ። እንዴት እንደሆነ አላቅም፣ ግን የተወሰደብሽን ነገር አያለሁ። እውነት ነው። እውነት ነው። ባል ተወስዷል፣ ስራ ተወስዷል፣ ገንዘብ ተወስዶብሻል። እውነት ነው። እኔ ለሆነ ሰው እንደ ቼክ አይነት ነገር ተጽፎ የሚሰጠውን ፋይናንስ አይቻለሁ። አሜን። ቼክ ሲጻፍ አይቻለሁ ለሆነ ሰው። አሜን። እና ምንድነው ሲል የሚጠብቀው ገንዘብ ነው፣ ተጽፎ እጁ ላይ ይገባል። አንቺም አንዷ ትሆኛለሽ በኢየሱስ ስም። አሜን። ኤላሐሴ ባህራዲያ ገንዘብሽን የወሰዱ ይመልሳሉ። በረከትሽን የወሰዱ ይመልሳሉ። ደጅሽን የዘጉ ይመልሳሉ። በኢየሱስ ስም ተለቀቀ። ጓደኛሽ ምንድን መስራው? ጓደኛሽ ቀይዋልሽ ምንድን መስራው? ምግብ ቤት። ከምግብ ቤት ስራ ጋር የተገናኘ ምንድን ነው? ምግብ ቤት አለኝ ዘነበ ወርቅ። ኦኬ አሁን በጌታ በኢየሱስ ስም ሀብታችሁን የዋጠ ይተፋል። አሜን። ያንቺ ቀን ነው ዛሬ።
አሜን የበረከት ደጆች ይከፈታሉ አሜን ይከፈት አዳዲስ በሮች ይለቀቁልሻል አሜን የሚታገልሽን ጌታ ይመታል አሜን የሚያስጨንቅሽን እግዚአብሔር ይመታል አሜን አንቺም ብቻ አይደለም ቤተሰብሽ ላይ ያለ የመፈራረስ የመበታተን መንፈስ ከዚህ በኋላ በኢየሱስ አሜን እና በዘር ውስጥ የሚመጣ መፈረካከስ አለመቆየት አለመቀጠል በትዳር አለመቆጠል በስራ አለመቀጠል ከዚህ ሰዓት ጀምሮ በኢየሱስ ስም ተመታ አሜን ደቡብ አካባቢ ነበር ካረለ ደቡብ አካባቢ የምታውቂው ነገር አለ እኔ እዣ ነኝ እዣ ተወላጅ እዣ ምንድነው እዣ አገሩ ነው አገር ከወልቂጤ ያልፋል ወልቂጤ ያልፎ በደቡብ ነው የሚጠራው እዣ የዛ ተወላጅ እዛ ምድር ላይ የሚሰራ እባብ ዛሬ ይሞታል አሜን ይሞት ለሷ ሳውጅ ለአንድ ሰው ዛሬ ልናገር አሜን በጌታ በኢየሱስ ስም ነገራችሁ ከተቆለፈበት ቦታ ወጣ አሜን ከተያዘበት ቦታ ወጣ አሜን ከታሰረበት ቦታ ወጣ አሜን በኢየሱስ ስም ወጣ በኢየሱስ ስም ተነስ እግዚአብሔር ነፍስህን የሚፈልገውን ገሎታል አንተም ሊያጠፋ ነፍስን የሚፈልግ መንፈስ ያለው ዛሬ ተመቷል ሙሌ ከሚባል ስም ጋር የተገናኘ ነገር መታቀው ምንድነው ሙሌ ኦር ሙሉ ምናምን የሚል ስም የት ነው ያለችው ኬንቴሪ እግዚአብሔር በዚህ ቤት አለ ጌታ በዚህ ቤት አለ ጎና ብር ጠፍቶብሃል ሃሌሉያ ይባላል አሜን እግዚአብሔር ይመስገን ይባላል አሜን ጌታ ቀደመልሽ እግዚአብሔር ወጣልሽ ሌላው በመንፈሴ ምና ያለው ይሄ ከደም ጋር በተገናኘ ይሄ የሚያስቸግርሽን በኢየሱስ ስም ጌታ መጥቶታል ግፊት ምናምን ነበረብሽ አሁን ሰሞኑ የመጣ ነቀልኩት ካታራባዲያ ኢየሱስ ያድናል አሜን ያስገባ ዛሬ ክብር አለ አሜን እግዚአብሔር አምላክ አሜን አዲስ ነገር ያደርጋል አሜን አሁን ባል የለም አይደል አዲስ ነገር ይሆናል አሜን ይሁን ባል አለ እንዴ አንቺ ጋር ፌል አረጋር ያንቺም ፌል አረጋ ባልየው ፌል አረጋ ዘነበወርቅ ነው እንዴ ያንቺም ዘነበወርቅ ነው በቃ አሁን የሆነ ዝማሬ ቤታችሁ ሊዘመር ነው አሜን ይመታ ከበሮ አሳምሮ ላቆማቸው አብሮ እናመስግን ዛሬ በዝማሬ የድል ቀን ነው ዛሬ የታለ እልልታ የሆነ ቤት የሰርግ መንፈስ እየመጣ ነው ያለው ሻራባዲያ እልልታ ኢየሱስ ያድናል አሜን ያው በቃ በአማረ ልብስ አሜን ሁለታችሁ አሜን ጌታን ፊት ቆማችሁ ታመሰግናላችሁ አሜን ይፈጥናል ያንቺ በተለይ ይቸኩላል አሜን ፌል ያረጋውን እግዚአብሔር ያስተካክላል አዲስ ነገር እግዚአብሔር ይሰጥሻል ባንቺም ቤት ይሄ ይሆናል በኢየሱስ ስም ጸለይኩላችሁ ተፈጸመ አሜን በናዝሬቱ በኢየሱስ ክርስቶስ ስም አሜን ዮናስን የዋጠ አሳ ነባሪ እንደተፋው አሜን ዛሬ ትንቢት እናገራለሁ የተዋጠ ነገራችሁ ተተፋ አሜን የተዋጠ ነገራችሁ ተተፋ አሜን የተዋጠ ነገራችሁ ተተፋ አሜን ሀብታችሁ ተለቀቀ አሜን ገንዘባችሁ ተለቀቀ አሜን ቤት ጋር አያለው የሆነ ከቤት ከመሬት ጋር የተገናኘ ነገር አያለው አፈር ይዘን የመጣው ጌታን ብቻ ተጠንቅቀህ አገልግል ወደው አገልግል ጌታን ማንንም እንዳያታለል እሺ እንዳትታለል ችግር ውስጥ ነው ያለው አዎ ግን ችግሩ ያልፋል የማያልፍ ነገር የለም ክረምትና በጋም ያልፋሉ እሺ ያልፋል ከጥቂት ጊዜ በኋላ ግን ጌታ ያከብርሃል አሜን ና በጣም ክብር ባንተ ላይ ይመጣል ታገለግለዋለህ እግዚአብሔር በኃይል ይጠቀምብሃል አሜን አሁን ቀን ነው እሺ ይሄ ቀን ያንተ ቀን አሜን ከመቃብር ትወጣላችሁ የሚል ቃል የመጣው አንተ ያለበት ቦታ መቃብር ነው ዛሬ እግዚአብሔር ያውጥተዋል አሜን አዲስ ነገር ጌታ ይሰጣል አሜን ቅባቱ የታለ አፈር ይዘመጣ ምንድነው አፈሩ መሬት አዎ በማህበር የተደራጀ መሬት አለ አዎ እና ወደ 2400 ምናምን ካሬ ነው አዎ በዛ ላይ ትላንትና እኔ ሰፈር አልነበርኩምና ወረዳ ምናምን አሳውቀናል አዎ
ከዛ ትላንትና ችካል ሲተክሉ ነው አሉ። ማታ ሲንገባ ዛሜን ገባው ሌሎች ልጆችም አሉ። የማህበሩ ሰዎች ደግሞ 5 ነን። ከአምስቶቹ ማንም አልነበርንም እና ችካል ተተክሎ ምን ብለው ነው ካርታ ወጥቶበታል ምናምን ብሎ ማታ ሲያወሩ ነበር አሉ። የእናንተ ቤት ላይ? አዎ በእኛው እኛ ያለንበት ቦታ ላይ ማለት ነው። ክርክሩ ይብቃ። አሜን አሜን። አምኖ መጥቷል አፈር ይዞ በጌታ በኢየሱስ ስም እንደ እምነቱ መሬቱ እጁ ላይ ይግባ። አሜን። መሬቱ እጁ ላይ ይግባ። አሜን። በረከቱ ይለቀቅ። አሜን። ለሱ እየጸለይኩ በዚህ መስመር አንድ ሰው ከቤት መኖሪያ ቤት ጋር በተገናኘ ከፍተኛ ሙግት ውስጥ ያለ ሰው አያለው። አንድ ሰው በዚህ መስመር ነው ማየው። ለዛ ሰው መጸለይ ይፈልጋል። እጁን ከፍ ያርግልኝ። ቦታ ያለው ቦታው ላይ ክርክር አለ። በጣም ይሄ ክርክር ያንተን ሊወስድ የሚፈልግ ክርክር ነው ማለት። በጣም ርስት እያለ ርስቱ የኔ ነው የሚል ይሄንን ርስት ሊወስድ ያለ መንፈስ በኢየሱስ ስም ይመታል። አሜን። የሁለታችሁም ጉዳይ ተቀራራቢ ነው። ክርክር ውስጥ ያለ ነገር ነው። ወይ አልመጣ ወይ አልሄደ። መሀል ላይ በቃ መሀል ላይ ያለ ልክ ነው። አፈር ይዘህ መጣ። ከዛ አምነ መጣ። ጌታ እንደሚናገር አባ ያንተም ምርኮ ዛሬ ይመለሳል። አትቀማም። አሜን። አንተም አትቀማም። አሜን። ለሁለታችሁ ጸልያለሁ። አሜን። ዛሬ የመፈታታችሁ ቀን ይሆናል። አሜን። ሄሎ፣ እዚህ ቤት ኢየሱስ እየሰራ ነው። አሜን። ጩኸት ጭብጨባ ለዚህ ጌታ ባካችሁ።